ትችላለህ። ለምንድን ነው ሊገለን የሞከረ ሰው ነው በመግደል ሙከራ ነው የሚጠየቀው። ኖ እንደዚህ አይነት እንዴ ተነሻ አይሆንም። በእናትህ አጥንቴን አልነካም። ጥይቱ አጥንት ጋር አልደረሰም። ግን የጥይት ባህሪ በሆነ አቅጣጫ ገብቶ ሲወጣ በሚወጣበት አቅጣጫ ብዙ ጉዳት ያደርሳልና እኔ ላይ የሚሆነው ነገር እሱ ነው። ነገር በጣም ነው ያዘንኩት። እዚህ ደረጃ እንደርሳለን ብዬ በጭራሽ አላሰብኩም። እውነት ከልቤ ነው ማለት ነገሮች ወደ ኋላ ብመልስ ደስ ይለኝ ነበር እና በእኔ ምክንያት እንደዚህ ስለሆንክ በጣም ነው ያዘንኩት። የምር በቃ ምን ልልህ እንደምችል አላውቅም። በአንተ ቦታ ነው የሆንኩት ብዬ ነው የተመኘሁትና እንዴት ነው የሰውየው ሁኔታ፣ የፍርድ ሂደቱ ምናምን የክሱ ሁኔታ እንዴት ያለበት ሁኔታ ምን ይመስላል? ልጁ ላይ ምንም ጥፋት የለም ጽንሱ ላይ። ለዛ ነው ማለት ያው አንዴ ተፈጥሯል ማለት ከገዛ ወንድምሽ ልትወልጂ ነው ያሰብሽ። ረዳት እንግዲህ ካሜራማኑን ሲያግዝ የነበረ እቃ ምናምን ሲይዝ የነበረ ልጅ የክሩዋችን አባል ነው ከኔ ጋር ጉዳት የደረሰበት። ለዚህ ሁሉ ደግሞ ለኛ ተጠያቂ ደግሞ አባታችን ሁኔታ ማለት ይሄንን ሆን ብሎ ከመበቀል አንፃር ነው ያደረገው ወይስ እሱስ እንደው ያጣራችሁት ነገር አለ ነው? ባለማወቅ ነው እንደው በአጋጣሚ ቦታው ላይ ነው እንትን የተገኘው? አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ዕድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው። ሰመር ሪል ስቴት። ብዙዎችም ህይወታቸውን አጥተዋል። ስለዚህ እኛም ከዚህ ነው የተረፍነው። መራመንቴው ፋዘር ነው የሁሉ ነገር ነግሮን አስተዋውቆን ቢሆን ያደግነው። አንተም ላይ የሁሉ መዘዝ ባልመጣም ወንድምና በእህት መካከል ግንኙነት ተፈጥሯል። ጽንስ እስከ ማለት ድረስ ተደርሷል። ጽንስ እስከ ማቋረጥ ድረስ ደርሰዋል። ወንድምና እህት መሆናችሁ ያወቃችሁበት ሁኔታ ምን ይመስላል? ከዛ በኋላስ ነገሮችን ማስቀጠል ልክ ነው? ትችላለህ። ለምንድን ነው ሊገለን የሞከረ ሰው ነው በመግደል ሙከራ ነው የሚጠየቀው። ኖ እንደዚህ አይነት እንዴ ተነሻ አይሆንም። በእናትህ እሺ እንግዲህ ብዙ ሰዎች ያለበትን ሁኔታ ንገረን፣ ምን ላይ ነው ያለኸው የሚል ጥያቄ እያነሱብኝ ይገኛሉ። አብዛኞቹም ተመልካቾች አሁን ያለውበት ሁኔታ ያውቃሉ ብዬ አላስብም። እንግዲህ የባለፈውን ቪዲዮ የማየት እድል የገጠማችሁ ሰዎች በመጨረሻው ግርግር ጥይት ሲተኮስ እንደነበር ያስተዋላችሁ ሰዎች አላችሁ። እንግዲህ በዛ ግርግር በተደረገ የተኩስ ልውውጥ ጥቂት ጉዳት ደርሶብኛል። እግዚአብሔር ይመስገን የከፋ ነገርም ሊደርስ ይችል ነበር። በአጋጣሚ እኔ ብቻ ሳይሆን ሌሎችም የቲሙ አባላት መጠነኛ ጉዳት ደርሶባቸዋል። ድርጊቱን የፈጸመው ሰው ወይንም ደግሞ የባለ ታሪካችን አባት ደግሞ በቦታው በነበሩ ሰዎች ርብርብ በህግ አካላት ያላሰለሰ ጥረት በቁጥጥር ስር ውሏል። አሁንም ጉዳዩን እየተከታተልን እንገኛለን። ግን ከምንም በላይ ያለህበት ሁኔታ ምን ይመስላል የሚል ጥያቄ ለጠይቃችሁ ሰዎች ምላሽ ይሆናል ብለን ያሰብነውን ይህንን ፕሮግራም አዘጋጅተናል። እንግዲህ ወዳጆቼም ወደዚህ ወዳለንበት ክሊኒክ እየመጡ ይገኛሉ። ስለዚህ ከነሱ ጋርም ሆነን ያለንበትን ሁኔታ የምናሳውቅ ነው የሚሆነው። ሰላም። እንግዲህ ሰላም፣ ደስታና ፍቅር ለእናንተ ይሁን እያለን የዛሬው ፕሮግራማችን የሚሆነው ከዚህ ከሆስፒታል
ያለንበትን ሁኔታ ማን ላይ ምን ደረሰ፣ ጉዳዩ እስከ ምን ደረሰ የሚለውን ገለጻ የምንሰጥበት ነው የሚሆነው። አብዛኞቹ በዚህ ሙያ ውስጥ ያሉ ጋዜጠኞች እየደወሉ እየጠየቁኝ ይገኛሉ። በአጋጣሚ ደግሞ ብዙ ጋዜጠኞች ችግር ውስጥ የገቡበት ወቅት ነው። እኔ በምን የተነሳ እንደሆነ አላውቅም። እንግዲህ በዚህ ወቅት ላይ ብዙ ጋዜጠኞች ችግር ውስጥ ናቸው። ሁላችሁም እየጻፋችሁልን ነው። እንትና እንዴት ሆነ፣ የእንትና ጉዳይ እስከምን ደረሰ የሚል ጥያቄ እየጠየቃችሁን ትገኛላችሁ። የሁሉንም ጉዳይ እንግዲህ ተከታትሎ ለእናንተ ማድረስ ባይቻልም በተቻለ መጠን በራሳችን ባለን ህብረት እየተጠያየቅን ያለውን ነገር ለማስኬድ እየሞከርን እንገኛለን። እኔም እንግዲህ ዛሬ ከዚህ እንደምወጣ አውቃለሁ። ከዚህ ወጥቼ ወደ ስራ መመለስ ነው የሚሆነው። ግን እዚህ የሚመጡ ወንድሞቼን እዚሁ ሆኜ ላግኛቸውና እስከ ከሰዓት ድረስ ከዚህ ጨርሰን እንወጣለን ተብሎ ይጠበቃል። ስለዚህ እስከ መጨረሻው ድረስ አብራችሁን ሁኑ። ብዙ ጊዜ እንደምንለው እኛ ህይወታችንን ገብረን ግንባራችንን ለመሳሪያ ደረታችንን ለመሳሪያ እየሰጠን ራሳችንን አሳልፈን እየሰጠን የምንሰራው ፕሮግራም ነው። ምናልባት ሁልጊዜ እድለኛ መሆን ላይቻል ይችላል። አንድ ቀን ሊያበቃ ይችላል። ይሄ ጉዞ የቱ ጋር እንደሚያበቃ መቼ እንደ ህይወታችን እንደሚያልፍ አናውቅም። ግን እስካለን ድረስ ግን ወንጀለኞችን መታገላችን ይቀጥላል። ግን የሆነ ቦታ ላይ ይሄ ጉዞ እንደሚያበቃ እናውቃለን። ከዚህ በፊት የምታስታውሷቸው ጋዜጠኞች አሉ፣ በዚህ በምርመራ ጋዜጠኝነት ህይወታቸውን ያጡ። እኛም አንድ ቀን ይሄ ሊያጋጥመን ይችላል። የብዙዎቻችሁ ጥያቄ ነው። ለምንድነው ብቻችሁ የምትንቀሳቀሱት? ለምንድነው የምትዳፈሩት? ለምንድነው የምትደፍሩት? ሁልጊዜም ደግሞ የኛ ምላሽ አንድ ነው፣ ስራችን ነው። እንግዲህ ስራችን እንደዚህ ደፍረን መንቀሳቀስን ይጠይቃልና ለአሁኑ ግን እንግዲህ ቆይታ የምናደርግ ነው የሚሆነው። ያለፈው ቪዲዮ ላይ ያጋጠመውን ነገር ያላያችሁ ሰዎች ካላችሁ ግን ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ ወንድሞቼ ወደዚህ ይመጣሉ። እነሱ የሚጠይቁኝ ጥያቄ ይኖራል። ስለ ጉዳዩም ከምን ደረሰ የሚለውንም ለእናንተ የምናሳውቅ ነው የሚሆነው። እስከ መጨረሻ ድረስ አብራችሁኝ ነው። አባቴ መጥቷል ሊገለኝ ነው። ቆይ እሺ ዞር በይ ተረጋጊ። ሲጀመር እሱን ላለመያዝ ያደረገው እንትን ነው እንጂ ወንድሜ አይደለም በጭራሽ። እንዴ ወንድሜ ጋር እንደዚህ አደርጋለሁ እንዴ? እንዴት ብሎ ምናምን ነገር ተስፋ ቆርጠህ ሞቷል ብለህ ተረድተህ ምን አውጥተህ ምናምን ነገር ከዛ በኋላ አይ እንዲህ አይነት ቦታ ላይ አለ አሉኝ ሰዎች፣ ጓደኞችን የእናቴ ጓደኞች ነበሩና አይተውታል። የኛ የማጣራት አቅም እስከ ዲኤንኤ ድረስ መሄድ ይችላል። ወንድምና እህት መሆናችሁን በሕክምና ጭምር የማረጋገጥ አቅም ነው። ለምንድን ነው መሰረት እንዴ ስነስርዓት እዚህ ቦታ እዚህ ገባ የሚባል ነገር አልተገኘም። ልክ የልደቴ ቀን በዚህ ተሰብስቦ እየጠበቀው ይመጣል። ከዛ ልክ በግንኙነታችን ወቅት ከማርገዟን በፊት እርግዝና የተፈጠረው በድንገት ነው። በነገራችን ላይ ኦኬ እህት መሆኗን እያወክ ነው እርግዝና ውስጥ የገባችሁት ነው እያልከኛለሁ። እህት መሆኗንም እያወክ ግንኙነታችሁ ቀጥሏል ወይ? ይኸው አጠገብ መቀመጡ ወደ መተቃቀፍ ደረጃ ምናምን ነገር አለፈ ማለት ነው። ከዛ እየጠጣን ሳናውቀው ሁለታችንም ማይሆን ህይወት ውስጥ ገባን ማለት ነው። ነይ ናግባ ለስራ ራቅ ወዳለ ቦታ ነበር የዛ ጊዜ መሄድ የነበረበት መሰለኝ። መንገድ ላይ አደጋ ደርሶ እንደሞት ምናምን ነገር መጣው። እናቴም አረዷት። ወንድምነቱን መካዱ ለምን አስፈለገ? በስህተት እንደዚህ አይነት ግንኙነት ውስጥ ገባ ሆነ ከእንደዚህ አይነት ግንኙነት መውጣት ነው። ቆይ እሺ ዞር በይ ተረጋጊ። እንግዲህ ውድ ተመልካቾቻችን ዛሬ የምንገኘው
ዘላለም ዘገየ ጋ ነው። እንደምታስተዋሱት እንግዲህ ባለፈው ቪዲዮ አደጋ ደርሶበት ነበረ። በእውነት በደረሰበት አደጋ ከፍተኛ ሐዘን የተሰማኝ ስሰማ በጣም ነው የደነገጥኩት። እሱን እንደሰማው ነው ወደዚህ ስሮጥ የመጣሁት እና ዞላዬ በጣም ነው ማዝነው እንግዲህ ስለደረሰበት አደጋ። ብዙ ተመልካቾች ሐዘናቸውን በእኛ ቲዩብም ሲገልጹልን ነበር እና እንደው ለተመልካቾች የምትለው ነገር ካለ? እሺ ሳሚ፣ በመጀመሪያ በጣም አመሰግናለሁ። አንተ ብቻ ሳትሆን በጣም ብዙ ሰዎች እዚህ ሙያ ላይ የተሰማሩ ሰዎች ምንድነው የደረሰው ጉዳት፣ እኛስ ምን እናግዝ እያሉ ነው። እንደዚህ ደግሞ እንዳንተ ፊት ለፊት መጥቶ መጠየቅ መቻል በጣም ደስ የሚል ነገር ነው። እኔ ብዙ ጊዜ ነግሬሃለሁ፣ እናንተን አይተን ነው ይሄን እዚህ ስራ ውስጥ የገባ ነው። ጉዳትን ደግሞ ከአንተ በላይ የሚያውቀው የለም። የደረሰብህን ጉዳት ታስታውሰዋለህ፣ ተመልካቾችም ያስታውሳሉ። እንግዲህ ያንን ሁሉ አልፈሃል አንተና ታውቀዋለህ። እዚህ ስራ ውስጥ ያለውን ጉዳት፣ እዚህ ስራ ውስጥ ያለውን የሚደርስብንን በደል ታውቀዋለህ እና ከማንም ቀድመህ ወደዚህ ሮጠህ መጥተህ ስለጠየቀኝ ምን ላይ ነው የሚገኘው ብለህ ለማየት ስለመጣ ከልብ አመሰግናለሁ። በዚህ ስራ ያፈራነው ነገር ንብረት አይደለም። ከጠላቶቻችን እኩል ወዳጅ ያፈርተንበታል። ብዙ ጠላት እንዳፈራ ነው ብዙ ወዳጅ ያፈራንበት ስራ ነውና ለአመታት ይሄንን ስራ ስንሰራ በዛ ልክ ነው እየተንቀሳቀስነው እና ከምንም በላይ ግን እዚህ ድረስ ስለመጣ ስለጠየቀኝ፣ ዘላለም በምን አይነት ሁኔታ ላይ እንደምትገኝ ቪዲዮ መስራት መቻል አለብህ ያልከኝ አንተ ነህ። እኔ በተደጋጋሚ እንደዚህ አይነት ነገር ደርሶብን በተደጋጋሚ ወደ ተመልካች ደርሰን እናውቃለን እና ይሄኛው ግን እንደው ጨከን ብለን ለተመልካችም ሳናሳይ ወደ ስራ እንመለስ የሚል ነገር አውርተን ነበር። እኔና ቲሞቼ ነው የሚከፈለውን ዋጋ ማወቅ አለባቸው የሚለውን ሀሳብ ካንተ ነው የመጣውና ከልብ ነው የማመሰግነው እዚህ ድረስ ስለመጣ። ጠይቀኝ ጥያቄ ካለ ግን ጥሩ ላይ ነኝ አሁን የሚመለስ። በጣም ከባድ ነው ማለት ቪዲዮን በጣም በተደጋጋሚ ላይ ሞክሬ ነበርና በጣም በምሬት ነው ሰውየው እንትን ሲል የነበረውና ከዛ በኋላ እንዴት ነው እንደው ከፖሊሶች ጋር ያለውን ነገር በፖሊሶች ቁጥጥር ስር ዋለ? እንግዲህ ሰውየው ድርጊቱን ከፈጸመ በኋላ በቁጥጥር ስር እንዲውል ተደርጓል። በቦታው ላይ እንግዲህ መሳሪያ አውጥቶ ከተኮሰ በኋላ ከፍተኛ ግርግር ነው የተፈጠረው። ከዛ ግርግር መውጣትም አልቻለም። በዛ ላይ እኛም ደምተን ነበር፣ ሰውም ተደናግጦ ነበር። እግዚአብሔር ይስጣቸው ብዙ ሰዎች ቀረቡ። እንዲህ አይነት ነገር ሲፈጸም ብዙ ጊዜ ሰው አይቀርብም ወደ ቦታው ላይ አይጠጋምና የኛ ረዳት እንግዲህ ካሜራማኑን ሲያግዝ የነበረ እቃ ምናምን ሲይዝ የነበረ ልጅ የክሩዋችን አባል ነው ከእኔ ጋር ጉዳት የደረሰበት። በአጋጣሚ ከካሜራማኑ ጀርባ ነበርና በመጨረሻ ሰዓት እኔ መሳሪያውን ሲተኩስ ሮጬ ለማምለጥ ጥረት ሳደርግ እንግዲህ እኔንም እሱንም ነው ያገኘን። በእርግጥ ይሄን ያህል ከባድ የሚባል ጉዳት አይደለም፣ እግዚአብሔር ይመስገን። ግን የመሳሪያ ቀላልም የለውም። ቀላልም ብለህ የምታውቃለው ጉዳይ አይደለም። ግን እንደው ዞላ እኔ በጣም ይገርመኛል ማለት አንዳንዴ በጣም በጀብደኝነት ነው ነገሮችን እንትን የሚደረገው። በእርግጥ ይገባኛል፣ እኔም ስራ ውስጥ ስላለው አንዳንዴ ነገሮች ሚዛናዊ ባለው መንገድ ሲሄድ ስሜታዊ ያደርጋሉ። በዛው ልክ ቅድም እንደገለጽከው ደግሞ ሰዎች ናቸው ከምንም በላይ በጠላቶቻችን ልክ ሰው ነው የምናተርፈው እና ገርሞኛል። በዚህ ሁኔታም ውስጥ ሆነ ሰዎች ተሰባስበው ሰውየውን ለመያዝ ያደረጉት ርብርብ ምናምን እንግዲህ
ቪዲዮቹን ቆርጣችሁ ስለሆነ ለተመልካች እንትን የማይሉ ቪዲዮዎችን ስለምታነሱ እንጂ ከዛ በኋላ ያሉ ፉቴጆችንም ሳይ ነበርና በጣም ተረባረቡ። በቃ በጣም ሲገርመኝ ነበር የሰው እንትን። በጣም የሚገርመው ነገር ዩቲዩብ ላይ እንኳን ለመልቀቅ አይፈቀድም። መሳሪያ ተኩስ ምናምን ያለው ነገር ትንሽ ሰው የሚረብሽ ነገር እንደ ደም ምናምን አይነት ነገሮችን ማሳየት አትችልም። ስለዚህ ለተመልካች የሚደርሰው ቪዲዮ ተቆርጦ ነው። ከዛ የተነሳ ተመልካች ምንድነው የተፈጠረው የሚለው ማወቅ ይሳል አይመስለኝም። እና ግን በቦታው ላይ የነበሩት ርብርቦች የነበረው ነገር ተቀርጾ ለተመልካች ደርሶ ቢሆን እጅግ በጣም ደስ ይለኝ ነበር። ግን ያው ዩቲዩብ አይፈቅድልንም። ኢቭን የመሳሪያ ድምፅ እንኳን እንዳይገባ እንጠነቀቃለን። ምንም አማራጭ የለንም። ዩቲዩብ ቪዲዮውን ለሰው እንዳይደርስ ነው የሚያደርገው ወይ ደግሞ ያወርድብሃል። እንደዚህ አይነት ነገር እንዲተላለፍ አይፈቅድም። ብዙ ጊዜ የምናደርጋቸው ትግሎች፣ መተናነቆች፣ እንደዚህ አይነት ነገሮች ለተመልካች የማይደርስበት ዋናው ምክንያት እንግዲህ ያው ዩቲዩብ ስለማይፈቅድ ነው እንጂ ብዙ ትግል ነበረ፣ ብዙ ነገር ተደርጎ ነበር፣ ብዙ ጥረትም አድርገን ነበር። እንግዲህ ሰውየውን በመጨረሻ በቁጥጥር ስር የዋለበት ሁኔታ ተፈጥሯል። የሰፈሩ ሰው ርብርብ፣ በአካባቢው የነበሩ የጸጥታ አካላት በፍጥነት ቦታው ላይ በመድረሳቸው ከዚህ የተነሳ ሰውየው በቁጥጥር ስር ውሏል። እንግዲህ ፈጣሪ ረድቶናል። አዎ የሆነ ቦታ ላይ እኮ የሆነ ነገር እንደምንሆን እንጠብቃለን። አረ በጣም የሚከፋም የሚሆንባቸው ሁኔታዎች ይኖራሉ። ማለት አንተ እንዲያውም አሁን እግዚአብሔር ረድቶክ ቶክሱ ቀጥታ እጅ ላይ ነው ያረፈውና አይ ቲንክ የከፋም አይደለም። ብዙም እንቅስቃሴ ላይ ስለነበራችሁ ኢላማውን እንትን ማድረግ አልቻለም እሱ መሰለኝና እግዚአብሔር ይመስገን ነው። እንደው በአጠቃላይ አሁን ያለበት ደረጃ የእጅ ሁኔታ ምናምን እንዴት ነው ታዲያ? እንግዲህ አሁን ደስ በሚል ሁኔታ አጥንቴን አልነካም። ጥይቱ አጥንት ጋር አልደረሰም። ግን የጥይት ባህሪ በሆነ አቅጣጫ ገብቶ ሲወጣ በሚወጣበት አቅጣጫ ብዙ ጉዳት ያደርሳልና እኔ ላይ የሚሆነው ነገር እሱ ነው። በወጣበት አቅጣጫ ትንሽ ሰፋ ያለ ጉዳት አድርሶብኛል። የገባበት ያው አጥንቴን አልነካም። ኦልሬዲ ግን ሲወጣ ጉዳት አድርሶብኝ ነው የወጣው። ምናልባት 2 ወር 1 ወር እንደዚህ ሪከቨር ያደርጋል። ያው ቁስል ነው፣ ይድናል። በዚህ አጋጣሚ ህይወትን ማጣት አለና ብዙዎችም ህይወታቸውን አጥተዋል። ስለዚህ እኛም ከዚህ ነው የተረፍነው። እግዚአብሔርን ማመስገን ተገቢ ነው አይደል? ለዚህ ነገር እግዚአብሔርን ልናመሰግን ይገባል። ሁልጊዜም እንግዲህ እኛ ሰው አይደለም። ብዙ ተመልካቾች ይሉናል እኮ ስትሄዱ በዛ ብላችሁ ሂዱ፣ ሰው ይኑራችሁ ምናምን። እኛ ከሰው በላይ እንግዲህ ልንታመን የምንችለው አምላክ አለ። እሱ ነው ተማምነን የምንሄደው። ቦታ ላይም በእውነት ግን እንደው በዚህ አጋጣሚ በጣም ለተመልካችም ማለት የምፈልገው አስተያየቶቻችሁን እናነባለን፣ ይደርሰናል ቶሎ። በጣም ስለምትጨነቁልን፣ በጣም ስለምታስቡልን በእውነት በዚህ አጋጣሚ ልናመሰግናችሁ እንወዳለን። በጣም ነው የምናመሰግነው። እንግዲህ ዞላይ ወደ አንተ ስንመጣ እንዴት ነው የሰውየው ሁኔታ፣ የፍርድ ሂደቱ ምናምን፣ የክሱ ሁኔታ እንዴት ያለበት ሁኔታ ምን ይመስላል? እንግዲህ በሰውየው ጉዳይ ላይ ኬዙን ከመጀመሪያ ጀምሮ ማብራራት ተገቢ ነው ብዬ አስባለሁ። እንግዲህ መጀመሪያ የመጣችው አንድ ወጣት ልጅ ናት። ወደኛ ስትመጣ ውጭ ሀገር ልክሻለሁ ብሎ ደላላ አጭበረበረኝ ያለችን። ከዛ በኋላ ይሄ እንዴት ሊፈጠር ቻለ? ማነው ደላላው? ምንድነው የሚለውን እንግዲህ ማጣራት ነበር የጀመርነው። ወደ 1.5 ሚሊዮን ብር ገደማ ነው ተጭበርብሬ ያለው ያለችን።
ማን ነው ደላላው፣ እንዴት ነው ሊያጭበረብራት የቻለው የሚለውን ነገር ማጣራት ስንጀምር የሷን ሰምተን እሱ ጋር ስንሄድ ኦልሬዲ የፍቅር ግንኙነት ነበረን ብላኛለች እሷም አስቀድማ። እሱ ጋር ግን ስንሄድ እህቴ መሆንሽንስ ነገርሻቸው ወይ ነው ያለን ቀጥታ። በአጋጣሚ እንግዲህ ታሪኩን ስናጣራ የእሷ አባት ከዚህ ቀደም የወለደው ልጅ ሆኖ ተገኘ። እህቱ መሆኗንም ጭምር አያውቅም። እሱ እንደነገረን ከሆነ ሪሌሽናቸው ሲጀመር እህቱ መሆኗን አያውቅም ነበረ። ግን በሂደት ምን ሆነ፣ እህቱ መሆኗን አወቀ። ከዛ በኋላ እኔ ሪሌሽንሺፑን ሊቋረጥ ነው የፈለግኩት። እሷ አትፈልግም እንዲታወቅ እንትን አትልም፣ እህቴ መሆኗ እንዲታወቅ አትፈልግም አይነት ነገር ነው የእሱ ሀሳብ የነበረው። በወንድምና በእህት መካከል ግንኙነት ተፈጥሯል። ጽንስ እስከ ማለት ድረስ ተደርሰዋል። ጽንስ እስከ ማቋረጥ ድረስ ደርሰዋል። ታሪኩ ካሰብነው በላይ ውስብስብ ነበረ። እኔ ኬዙን ስጀምረው አንድ ደላላ ወደ ውጭ ልካለሁ ብሎ ገንዘብ አጭበርብሯል። በእኛ ሀገር ሕግ ደግሞ በግልጽ እንደተቀመጠው ሕገወጥ የሰዎች ዝውውርን የሚፈጽሙ ሰዎች ወንጀል ነው ሕገወጥ የሰው ዝውውር መፈጸም። ስለዚህ ይሄ ሰው ወንጀለኛ ነው፣ ገንዘቡን ይመልስላታል፣ ከዛ ሰላማዊ ያልቃል ብዬ ነበር ይሄንን ኬዝ የጀመርኩት። ግን ባላሰብነው መንገድ አቅጣጫውን ቀይሮ እኛ ያላሰብነውን ታሪክ ይዞ መጣ። አላሰብንም እህትና ወንድም ይሆናሉ የሚለውን ሀሳብ የለንም። እና ልጅቱም ስትነግረን በተደጋጋሚ ከአባቴ ገንዘብ ወስጄ በደላላ ተጭበርብሬያለሁ፣ ይሄኛው ደግሞ አባቴ ቢሰማ በጣም 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 ከባድ የሚሆን ነው የሚል ነገር አነሳች። እኛም አመናት። ከዛ በኋላ እንግዲህ ነገሮች ተወሳሰቡና ወንድምና እህት መሆናቸውን አረጋገጥን። ፕሮግራሙ ከሄደ በኋላ ይመስለኛል አባቴ ይህንን ፕሮግራም አይተዋል። ለፖሊስም የሰጡትን ቃል ደርሶን የሰማነው ነገር ምንድን ነው? ህይወቴን ነው የበጠበጡት። በሰላም የምኖርበት ትዳሬን፣ ብዙ ነገሬን በሰፈር በመንደር ይሄ ታሪክ ወጥቶ ተሰምቶ እኔ እንዲቀና ብዬ ሄዳለሁ የሚል ነገር ነው ያነሱት። የእሳቸው ጥፋት ነው። አፍተሮል አባት ልጆቹን ማስተዋወቅ ተገቢ ነው ብዬ አስባለሁ። እነሱም እንደሚሉት የእሷን ሀሳብ መስማት አልቻልንም። ግን እነሱም እንደሚሉት ከሆነ በተለይ እሱ እንደሚለው ወንድሟ መሆኔን አላውቅም ነበር ነው የሚለው። ሳያውቁ ነው የገቡበት። እና የሁሉ ጥፋት የዚህ ሰውዬ ነው። እንግዲህ ይህንን ቤተሰብ የበጠበጠው በአንድ ወቅት የነበረውን ታሪክ በመደበቁ ነው። በዚህ የተነሳ ነው እንግዲህ የሁሉ ነገር ሊደርስብን የቻለው። መሳሪያም የተመዘዘብን፣ ጥይትም የተተኮሰብን አባት ራሱ በገዛ እጁ 2 ልጆቹን ባለማስተዋወቁ ነው። በጊዜ የነበረውን የትዳር ሁኔታ ምናምን ግልጽ ስላላደረገ ኃላፊነቱን ስላልተወጣ ነው። ይሄ ደግሞ እንግዲህ የሌሎች ሰዎች ጥፋት አይደለም። በአጋጣሚ እንግዲህ አይ ቲንክ መገኘት የሌለብህ ቦታ ላይ ተገኝተህ ነው ወደ አንተ ነገሩ የዞረብህ እና ሰዎች ብዙ ነገር ይፈጠራል ህይወት ላይ። ትክክለኛውን ምርጫ መምረጥ የነሱ ኃላፊነት ነው። ያ ማለት ስህተቶች አይፈጠሩም ማለት አይደለም። ስህተቶች ይፈጠራሉ። ግን ህይወት ላይ ለሚሆኑት ነገር እንዳለ የውሳኔዎቻችን የራሳችን ውጤቱን የምንቀበለው እኛው ራሳችን ነን እና ውሳኔዎቹ ራሳችን ነው። ይሄ ሰው ብዙ በደል ሰርቷል። እንግዲህ ልጁም እንደነገረን ከሆነ እናቴን ሞትኩኝ ብሎ አስነግሮ በህይወት እያለ እናቴን ለቅሶ እንድትቀመጥ አድርጎ ጠፍቶ ተሰውሮ ነው ሄዶ ሌላ ትዳር የያዘው ነው የሚል ነገር ነው የነገረን። እና ዊቲዝ እንግዲህ ኃላፊነቶቹን በአግባቡ ያልተወጣ አንድ ሰው ነው ማለት ነው። ሰው በዚህ አጋጣሚ ግን
የልጁስ ሁኔታ ማለት ይህንን ሆን ብሎ ከመበቀል አንጻር ነው ያደረገው ወይስ እሱስ እንደው ያጣራችሁት ነገር አለ ነው? ባለማወቅ ነው እንደው በአጋጣሚ ቦታው ላይ ነው እንትን የተገኘው? እንግዲህ እሱ እንደሚለን ያው ጊዜ ወስደን ማጣራት ይጠይቃል። ታውቃለህ ይሄ ስራ በጣም ጊዜ ወስዶ ማጣራትን ይጠይቃል። አንዳንድ ሰዎች የውሸት ታሪኮችን መተው ይነግሩሃል። በእንባ ታጅበው በሚያሳምን ሁኔታ ሊነግሩ ይችላሉ። ውሸት የሆነ ታሪክን የእውነት አድርገው ፈጥረው ሊነግሩ ይችላሉ። ግን እንግዲህ ከልጁ ብቻ ከሰማነው ታሪክ እንነሳ ካልን ስለ ሁኔታው በጭራሽ አላውቅም ነው ያለው። አዎ አባቴን ለማግኘት ጥረት አድርጌ አውቃለሁ። እናቴ ግን አትፈልግም፣ አባቴን እንዳገኘው አትፈልግም። እና ስለዚህ በቃ የእናቴን ቃል ለማክበር እኔም ከአባቴ ርቄያለሁ። ቁጭትም አለብኝ። እኛን ጥሎ ሄዶ ሌላ ቤተሰብ መስርቶ ልጅ እያሳደገ ነው የሚኖረው የሚለውን ነገር ስሰማ በጣም ቁጭት ውስጥ ነው የምገባው የሚል ነገር አንስቷል። which is right ደግሞ አንድ አባት ጥሎ ሄዶ ሌላ ልጅ እያሳደገ ካንተ የተሻለ እያንቀባረረ እንደሚኖር ካወቅ ውስጡ የበቀል ስሜት የለውም ብዬ አላስብም። ይኖረዋል፣ ግን በቀሉ እስከዚህ ድረስ ይሄዳል ብዬ አላስብም። እህቱን ለማስወለድ ጥረት እስከ ማድረግ ድረስ ይሄዳል። የገንዘቡ እንኳን ይሁን ትላለህ፣ ግን የፍቅር ግንኙነት መጀመሩ እስከዛ ድረስ ይገፋል ብዬ አላስብም። እንደው ሌላ ደግሞ በጣም ሲገርመኝ የነበረው ምንድነው ሁሉም እንግዲህ ተመልካቾችም እንደሚያውቁት ያንተ ክሮች በጣም ጠንካራ ባክግራውንድ ነው ያላቸው እና እንዳለ ሙሉ ከካሜራማን አንስቶ በቃ አብረው የሚሰሩ ሰዎች ሁሉ በጣም ነው በቃ ያስገርማሉ። ኢቨን ቀደም አንተ ጋር ከመግባቴ በፊት ሌላኛውን ተመታው ያልከኝን ባልደረባህንም ላወራው ሞክሬ ነበር ተጠቅቼ ምናምን። ይገርማል በቃ ወኔያቸው ለነገሩ ያላቸው ታማኝነት ምናምን እና ምንድነው እንደዚህ እንድትሆኑ ያደርጋችሁ ማለት በዚህ ደረጃ ልጆቹን እንትን ያልክበት መንገድ ምን ቢሆን ነው እንደዚህ? እንደው ምን መሰለህ ብዙ አመት መስራት ልምድ ነው። ከዛ ባለፈ ደግሞ ምን ማድረግ እንዳለብህ ማንን ይዘህ መቀጠል እንዳለብህ ታውቃለህ። ከዚህ በፊት በነበረን ጊዜ በክሩ አባላት ክህደት ደርሶብናል። አሳልፈው ሰጥተውናል ለገንዘብ ሲሉ። በጣም ብዙ ሰዎች ከኛ ጎን ያሉ ሲመስለን ለጠላቶቻችን መረጃ እያቀበሉ ሰው ሲያስመልጡን ብዙ ነገር ሲያደርጉን ኖረዋል። እና በዚህ ሂደት ውስጥ ምን ታገኛለህ መሰለህ? ትክክለኛውን ሰው እያፈራህ ትሄዳለህ። ያ ፒክ እያረክ ትሄዳለህ። አብሮህ መቀጠል ያለበት ትክክለኛ ሰው ማን ነው የሚለውን በደንብ እያወቅክ እያጠራህ ትሄዳለህ። ለትንሽ ስህተት ትኩረት ትሰጣለህ። እያንዳንዳቸው አምዞሪት ሳይዲስ ግን መውጫ መግቢያቸውን እስከ ማጥናት ድረስ ትደርሳለህ። ምክንያቱም በእነሱ በኩል በሚመጣ ነገር ህይወትን ማጣት ሊኖር ይችላል። ክፍተት ካለ አንድ ክሩ አባል ልታጣ ትችላለህ እና ክፍተቶችን እየዘጋ ነው የምትሄደው። እግዚአብሔር ይመስገን ደግሞ በጣም የሚገርሙ ልጆች እንዳያቸው ወጣቶች ናቸው፣ ገና ልጆች ናቸው። ለዚህ ስራ ራሳቸውን አሳልፈው ሰጥተው ነው እየኖሩ ያሉት እና እጅግ በጣም 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 ደስ የሚል ክሩ አፍርተናል። ውድ የዞላ ቤተሰቦች ከቪዲዮአችን ቆም ብለን አንድ ደቂቃ ቁም ነገር ላውራችሁ። የማውራችሁ ስለ ዞላስ ሌክዠሪ ክሊኒንግ ሰርቪስ ነው። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ ከተቋቋመ 5 ወር ገደማ ያስቆጠረ እህቶቻችንን ለማገዝ እዚህ የሚመጡ ባለታሪኮቻችንን ለመደገፍ የተቋቋመ ድርጅት ነው። ይህንን ድርጅት እንግዲህ ያቋቋሙት ወዳጆቻችን እህቶቻችንን ወንድሞቻችንን በዘላቂነት ልንደግፍበት ይገባል ብለው ይህንን ድርጅት ያቋቋሙት እንግዲህ ወዳጆቻችን ናቸው። ለነሱ ክብር ምስጋና ይገባቸዋል። እንግዲህ የተለያዩ የጽዳት አገልግሎቶችን የሚሰጠው ዞላስ ሌክዠሪ ክሊኒንግ ሰርቪስ ስራውን ጀምሯል። እናንተ ደግሞ ምንም አይነት የጽዳት አገልግሎት እንድንሰጣችሁ ከፈለጋችሁ በምናስቀምጠው የስልክ ቁጥር እየደወላችሁ ወንድሞቻችንን እህቶቻችንን አግኟቸው ለማለት
ወዳለው በጥራት ስራን ሰርተው ያስረክቧቸዋል። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ የሚሰጣቸው ዘርፈ ብዙ አገልግሎቶች ናቸው። ለእነዚህ አገልግሎት ደግሞ ከጣሊያን ሀገር የመጡ እጅግ በጣም ውድ እና ምርት የሆኑ ማሽኖችን ተጠቅመው ቤቶቻችሁን ያጸዱላቸዋል። የሚሰጡት አገልግሎት ደግሞ ሶፋ ክሊኒንግ፣ እንግዲህ ሶፋዎችን ጽድት ማድረግ ሲፈልጉ ወደ ዞላስ ይደውላሉ ማለት ነው። ካርፔት ክሊኒንግ አለ፣ ምንጣፎችን ያጥባሉ። ዊንዶው ክሊኒንግ፣ መስኮቶች፣ በሮች ይጸዱበታል። ዲፕ ክሊኒንግ ቤቱን ከላይ እስከታች ድረስ በጥራት አጽድተው ያስረክቧቸዋል። ኪችን፣ ባዝሩም እነዚህ የመሳሰሉ ቤት ውስጥ የሚገኙ ነገሮችን ጽድት አድርገው ያስረክቧቸዋል። ኦፊስ ክሊኒንግ ቢሮዎች እንዲጸዳሉ ከፈለጉ ወደ ዞላ ይደውሉ ነው የሚሉት። ሙቪን ሙቭ አውት ክሊኒንግ ይባላላቸው። ይህ ሰርቪስ ማለት አዲስ ቤት የተከራያችሁ ወይ ወደ አዲሱ ቤታችሁ የሚገቡ ሰዎች ቤታችሁ እንዲጸዳላችሁ ስትፈልጉ፣ እንዲሁም ደግሞ የለቀቃችሁ ቤት እንዲጸዳ የሚያስፈልግ ከሆነ ሙቭ አውት ክሊኒንግ ይኖራቸዋል። ወተር ታንከር፣ እንግዲህ ብዙዎቻችን ቤታችን የሰቀልነው ታንከር ጽዳት ይፈልጋል። እነሱ እንደሚሉት ከተቻለ በ3 ወር ካልሆነ በ6 ወር መጽዳት አለበት። ካለበለዚያ ደግሞ ብዙ ባክቴሪያዎች ይራቡበታል። ስለዚህ ንጹህ ውሃ አይደርሳችሁም ነው የሚሉት። እንግዲህ ታንከሩን ለማጸዳት ፖስት ኮንስትራክሽን እንግዲህ ቤቱን ሰርተው ሲጨርሱ የት መደወል እንዳለብን ያውቃሉ ማለት ነው። ይህ ማስታወቂያ አይደለም፣ ቁም ነገር ነው። እህቶቻችንን ወንድሞቻችንን የምንረዳበት ድርጅት ነው። ዞላስ ሌክዠሪ ክሊኒንግ ይባላል። ዩኒፎርማቸውንም አልብሰውኛል። እንግዲህ እህቶቻችንን የምንደግፍበት በእኛው የተቋቋመ ድርጅት ነው። እኛም መደገፍ የሚፈልጉ እነዚህ ስራዎች ማሰራት የሚፈልጉ ድጋፍ ብቻ አይደለም፣ ሰርተን እየጠየቅናቸው ያለ ነው። ስለዚህ እንድንሰራላችሁ የሚፈልጉ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ ከማናጀሮች ጋር ኮንታክት ማድረግ ትችላላችሁ። እንግዲህ መልካም እድል፣ መልካም ጊዜ። ቪዲዮ ይቀጥላል። እሺ ዞላዬ፣ እንግዲህ በመጨረሻ ማነሳልህ ጥያቄ እንዴት ነው አሁን በሚቀጥለው ኬዙን እንዴት ልትቀጥሉት አሰባችሁ? ኬዙ እንግዲህ እንዴት እንቀጥለዋለን የሚለው ተገቢ ጥያቄ ነው። ጉዳት ያደረሰብን ሰው በሕግ የሚደርስበትን ይቀበላል። እግዚአብሔር ይመስገን እሱ በሕግ ቁጥጥር ስር መዋሉ፣ እሱን ራሱ አሯርጦ መያዝ ምናምን ቢያስፈልግ ኖሮ በጣም ሌላ ችግር ውስጥ እንገባ ነበር። እሱ በሕግ ቁጥጥር ስር ውሏል። ስለዚህ የሕግ አካላት እሱ ላይ ምርመራቸውን ከፍተዋል። እዚህ ድረስ መጥተው ራሱ ቃሌን ተቀብለውኝ ሄደዋል። እነሱም እናመሰግናለን ማለት እፈልጋለሁ። ታሪኩ እንግዲህ እንደነገርኩ ከልጁ ወገን ያለውን ነገር ሰምተናል። እውነት ነው ሐሰት ነው የሚለውን ከልጅቱ ወገን ደግሞ ለማጣራት የምንሞክርበት ሂደት ላይ ነን ያለ ነው። ምናልባት ከተሳካልኝ ከዚህ ከሆስፒታል ሳልወጣ ልጅቱ ወደዚህ እየመጣች ይመስለኛል። ተደዋውለናል። ጉዳዩ እውነት ነው ወይ የሚለውን ከእሷ አንደበት የምንጠይቅ ነው የሚሆነው። ለምንስ ነው እንደዚህ የተደረገው የሚለውን አጣርተን እንግዲህ ወንጀል የፈጸሙ ሰዎችን ምናልባት የገንዘብ ማጭበርበሮች እዚህ እስካሉ ሁሉንም ነገር አጣርተን እንደተለመደው እንግዲህ ለሕግ አካላት አሳልፈን የምንሰጥ ነው የሚሆነው። በራሳችን በኩል ያለውን ምርመራ ስንጨርስ እንደተለመደው ፋይሉን ለሕግ አካላት አሳልፈን የምንሰጥ ነው የሚሆነው። እንግዲህ በዚህ ልክ ዋጋ እየከፈልን ነው። እግዚአብሔር ይርዳን። አሁንም ደግሞ እዚህ ተኝቼ በጣም ያሳስቡኝ ሌሎች ትልልቅ ኬዞች መጥተዋል። የወንጀል ኬዞች ከበድ ያሉ እንትኖች መጥተዋል እና እነሱንም አፍተሮል ዲል ማድረግ አለብን። መነሳት አለብኝ። ዛሬ እንወጣለን ከዚህ ከሆስፒታል ዛሬ እወጣለሁ። ነገ ስራ ገባለሁ። እንግዲህ ካልሆነ ደግሞ እዚህ ሆስፒታልም ሆኜ ስራ ልጀምር እችላለሁ። ልጅቱም ወደዚህ ከመጣች እሷን መመርመሩ
ከዚህ ካልጋ ይቀጥላል እስካልሞትን ድረስ። እኔ በጣም ለተመልካችም በጣም ግልጽ ለማለት በጣም ነው የሚገርመው ብርታቱ፣ በጣም ነው የሚገርመው በቃ ለነገሮች ያለው እንትንና እኔ ራሱ አሁን ቁጭ ብዬ እያወራሁ ያስኩ እስኪመስለኝ ድረስ ነው ይንገርክና በጣም ቢገርም ነው በእውነት ሊመሰገን ይገባል። ይሄ በጣም እኔ በተመልካችም በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ሳሚሻ፣ እዚህ ድረስ መጥተህ አውቃለሁ ምን ያህል የተጣበበ ጊዜ ሊኖር እንደሚችል። እናንተም እየሰራችሁ ያላችሁትን ስራ ያለው ሼርም እያደረግኩ ነው ለተመልካች እንዲደርስ እየሞከርኩ ነውና አያለው። ስለዚህ በርቱልን ነው ማለት የምፈልገው። ምናልባት የመጀመሪያው ሰው ሆናለሁ ዛሬ። እንግዲህ እቺ ልጅ ከመጣች የምርመራ ጋዜጠኝነትን ከሆስፒታል ከተኛበት አልጋ የቀጠለ ሰው የሚለውን እንትን እላለሁ። አንተን ግን ከልብ አመሰግናለሁ። ቴንኪው፣ በጣም ቴንኪው ሳሚ። እሺ ቴንኪው በጣም እሺ ተመልካቾቻችን ተመልሰን መጥተናል። ቅድም እንግዲህ ከሳሚ ጋር እንደ ቀልድ ያልነው ነገር እውን ሆኗል። የመጀመሪያው ጋዜጠኛ ሆናለሁ ማለት ነው። እንግዲህ ከተኛበት የሆስፒታል አልጋ ምርመራውን የቀጠለ እንግዲህ ስለመጣሽ ቴንኪው ማለት ፈልጋለሁ። ምክንያቱም እድሎች ነበሩሽ ለመሸሽም ትችይ ነበርና ስለመጣሽ ቴንኪው። ግን ይሄ ሁሉ ነገር የደረሰው አንቺ ባስጀመርሽን ኬዝ ነው። አንቺ ነሽ እዚህ ሁሉ ውስጥ የከተትሽንና ምንድን ነው ግን ስሜትሽ አሁን? ዘላለም እውነት ለመናገር በጣም ነው ያዘንኩት። እዚህ ደረጃ እንደርሳለን ብዬ በጭራሽ አላሰብኩም። እውነት ከልቤ ነው ማለት ነገሮችን ወደ ኋላ ብመልስ ደስ ይለኝ ነበረ እና በእኔ ምክንያት እንደዚህ ስለሆንክ በጣም ነው ያዘንኩት። የምር በቃ ምን ልልህ እንደምችል አላውቅም። በአንተ ቦታ ነው የሆነውን ብዬ ነው የተመኘሁትና አይዞክ ፈጣሪ ማርክ። አንተ ሲጀመርም ጥሩ ስራ ስለምትሰራ ችግር የለውም። ስራክ ነው ያወጣክም። ከዚህ በላይም ሊደርስብህ ይችል ነበረ እና በአንተ ቦታ እኔ ብሆን ብዬ ነበር የተመኘሁት። ምክንያቱም በእኔ ምክንያት ነው ገባ ከመጀመሪያም እስከ መጨረሻም እና ለዚህ ሁሉ ተጠያቂ ብሆንም እንኳን እኔ ነኝ መሆን የምችለው። ስለዚህ በጣም ነው ያዘንኩት ከልቤ ነው። እና አሁን እንዴት ነህ? ህመሙ በጣም እንትን እያለህ ነው? አሁን ላይ ለውጥ አለ ትንሽ? እንግዲህ ቴንኪው ምንም አንልም፣ እንወጣለን። ግን ከመውጣቴ በፊት ስራ መጀመር እፈልጋለሁ። ወደ ኋላ ተመልሰሽ ዛሬ ወንድሜ አይደለም ልትይኝ ስለማትቺ ጥያቄን በግልጽ ላስቀምጥ። ወንድምሽ የተናገረው ታሪክ እውነት ነው ወይ? አዎ ማለት አሁን ላይ ምንም ወደ ኋላ የምለው ነገር የለም። እውነት ነው። ለነገሮች በጣም ስለከበደኝ ነው። እኔም ነገሮች ካለፉ በኋላ ነው በእርግጥ ያወቅኩት፣ እሱም ያወቀው እኔም ያወቅኩት። ግን ደግሞ በጣም ከባድ ነበር። ያን ሁሉ ነገር ካደረግን በኋላ በቃ ወንድሜ ነው ማለት አልቻልኩም። እሱ ደፍሮ እህቴ ናት ቢልም እኔ በጣም ፈራው። ማለት እሱን ማግኘት ፈልጋለሁ፣ ገንዘቤን መቀበል ፈልጋለሁ። ግን ደግሞ ወንድሜ ነው ለማለት በጣም ነበር ያፈርኩት። መጀመሪያ ላይ በእርግጥ አላወቅኩም ወንድሜ መሆኔን። ግን ደግሞ ስንት ነገር ካሳለፍን በኋላ ፍቅር ግንኙነት፣ ልጅ እስከ መጸነስ ድረስ ደርሰን ከዛ በኋላ ወንድሜ ነው ለማለት በቃ ካፌ ለማውጣት ራሱ የሚከብድ ቃል ነው። ማለት የትም የሌለ ነገር ነውና ለዚህ ሁሉ ደግሞ ለኛ ተጠያቂ ደግሞ አባታችን ነው። እና ደግሞ ለኛ ተጠያቂ አባታችን ነው። ምክንያቱም መጀመሪያ ላይ ይሄን ነገር ሁሉ ባያደርግ እኔንም ወንድሜንም በስነ ስርዓት አሳድጎም ቢሆን አስተዋውቆም ቢሆን ኑሮ ይህ ሁሉ ችግር ባልተፈጠረ ነበረ። እና ማለት በቃ ስለ ሁሉም ነገር በጣም ይቅርታ። በጣም ነው ያዘንኩት ስላንተም። ይሄ ሁሉ ችግር የመጀመሪያ መንስኤው ፋዘር ነው። ይሄ ሁሉ ነገር ነግሮን አስተዋውቆም ቢሆን ያደግነው አንተም ላይ ይሄ ሁሉ መዘዝ ባልመጣ ነው። ግን ያው ፈጣሪ ያላለንና ነገሮች በጣም ተበላሹ በስተመጨረሻ። ብቻ በቃ እኔ እንጃ ምን እንደምልህ አላውቅም። ማለት
እኔ ጥያቄ የሆነብኝ ወንድምና እህት መሆናችሁን ያወቃችሁበት ሁኔታ ምን ይመስላል? ከዛ በኋላስ ነገሮችን ማስቀጠል ልክ ነው? ለምንድን ነው እንደዛ ያደረግሽው አንቺ? ከዛ በኋላ እኮ ምንም የሚያስቀጥለው ነገር የለም። እንዳወቅኩ አካባቢ እንትን ነው ማለት ሰሞኑን አካባቢ ነው እሱም የጠፋብኝ እንጂ ወንድሜ እሱ ሲል የነበረው እሷ አንዴ ገብተንበታል ይቀጥል ማንም ሊያውቅ የሚችል የለም እያለች ነበር፣ እየገፋፋችኝ ነበር። በእንደዚህ እንግዲህ ከገዛ እህቴ ጋር ግንኙነት እንዲኖረኝ ልታደርግ ነበር የሚል ነገር እያነሳ ነበር እሱ። አሁንም ቢሆን የገንዘብ ጉዳይ አይደለም እሷን እንደዚህ የሚያመላልሳት ነው የሚለው። አንቺ ምንድነው መልሰሽ? አይ በጭራሽ እንደዛ አይደለም እንዴ። ካወቅኩት በኋላ ነው እሱም ሲጀመር የጠፋብኝ ማለት ገንዘቡን ይዞ ወዳው ነው የጠፋው እንጂ ካወቅኩ በኋላ በጣም ነው ሲጀመር እንትን ያልኩት። አንቺ እሱ የሚለው ጽንስ ከተከሰተ በኋላ ነው ይሄንን ጉዳይ ያወቅነው። ከዛ በኋላ ጉዳዩ ሲታወቅ ጽንሱ እንዲቋረጥ አስገድድኳት ነው ያለው። አንቺ ራስሽ ደግሞ በገዛ አንደበትሽ ጽንሱን ማቋረጥ አልፈለኩም ነበር ብለሽኝ ነበር። እውነት ሐሰት? እንደዚህ አላልሽኝም አንቺ? እሱ አስገድዶኝ ነው ያቋረጥኩት ነው ያልሽው። ይሄ ሰው ምንድነው የሚያሳየው? አዎ ልክ ነህ አይደለም ማለት በሰዓቱ ልጁ ላይ ምንም ጥፋት የለም ጽንሱ ላይ። ለዛ ነው ማለት ያው አንዴ ተፈጥሯል ማለት ከገዛ ወንድምሽ ልትወልጂ ነው ያሰብሽው? ልክ ነህ እኮ ከባድ ነው ቢወለድም በጣም ከባድ ነው ለልጁም ያለው እንትን ለኛም። ግን ደግሞ አንደኛ እኔ በሰዓቱ ማስወረድ ፈራው፣ ለራሴን ፈራው ህፃኑስ ምን በማያውቀው ነገር በሚለው ነው እንጂ ከወንድሜ እንዴት ከወንድምሽ ጽንስን ስለመቀጠል ልታስብ ይቻልሽ ነው የኔ ጥያቄ። ማሰቡ በራሱ አሁንም ቢሆን ደጋግሜ ጠይቄሽ ነበረ። ለሱ ስሜት እንዳለሽ በግልጽ የሚታይ ነገር ነው። ወንድምና እህት ሆናችሁ በእንደዚህ አይነት ሁኔታ መቀጠል ነው የምትፈልጊው? አይ አልፈልግም። በቃ ሁሉም እኮ አለፈ ማለት ሳላቅ ነበር ስሜት የነበረኝ። ካወቅኩኝ በኋላ ስሜቱ እየቀነሰ ነው የመጣው። ደግሞ ምንም አይነት ስሜት የለኝም ለሱ፣ እንደውም ጥላቻ ነው ያለኝ። ስለ ልጁ ጉዳይ ደግሞ እንድወለድ ፈልጌ ሳይሆን በቃ በሰዓቱ እኔም የመጀመሪያ ነው ልጅ ያርገፍኩት። በቃ ውርጃ ምናምን ሲባል በጣም ከበደኝ ማለት ተወልዶ ጥሩ ህይወት ይኖረናል ብዬ አስቤ ሳይሆን ለማስወረድም ፈራው ጽንሱ ምንም በማያውቀው ጉዳይ ምናምን በሚለው ፈርቼ ነው ባይወርድስ ያልኩት እንጂ እንዴት ሊሆን እዚህ ቦታ ነው ስልሽ የራስሽ ፍላጎቶች እንዳሉሽ እርግጠኛ ነኝና ዝም ብለሽ አልመጣሽም። በእርግጠኝነት ምን ፈልገሽ መጣሽ እዚህ? ማለት ምን አይነት ድፍረት ነው እንደምትለኝ አውቃለሁ። ዘላለምዬ ግን በእናት በምትወደው ነገር ለምን አለው አባቴን ይከታል። እኔ እንደዚህ አይነት ነገር የለም። አባቴ አይሳዝንም ማለት ብዙ ነገር ደርሶብሃል። በእናት ዘላለምዬ ይኸውልሽ እሱ እንዳንነኪኝ እሺ አባቴ ይከታል። ግን እኔ እንደውም እዚህ ሆስፒታል ራሱ ከዚህ በላይ መቆየት አልፈልግም። ሞታውን ትንበልልኝ ሌላ ነገር ውስጥ ነው የሚከቱኝ እነዚህ ሰዎች። ስነ ስርዓት ይኖርሽ። የህግ ሰዎች ይዘውታል። በህግ የተያዘ ጉዳይ ነው። እኔ የምችለው ነገር የለም። ምንም የምችለው ነገር የለም። ትችላለህ። ለምንድን ነው ሊገለን የሞከረ ሰው ነው በመግደል ሙከራ የሚጠየቀው? ኖ እንደዚህ አይነት እንዴ ተነሽ። አይሆንም። በእናትህ ላንተ ማይቻል ነገር የለም። ስለማይሆን ነው ካሜራውን አጥፋ። በእናትህ ይሆናል አንተ ካልክ ይሆናል። እንደዚህ አይነት ነገር የለም። በህግ የተያዘ ሰው ነው። በህግ የተያዘ ሰው ነው። ህግ ይፈታል። አውቃለሁ፣ ግን አንተ ካልክ ይሆናል። ችግር የለውም። እንደዚህ አይነት ነገር አናደርግም። አይሳዝንም። በእናትህ እሺ፣ እኔ ሳላሳዝን የተኛበት ሆስፒታል ነው እያይሽ ነው እዛ ጋር በሽታ አውቃለሁ። አዎ ልክ ነው። ግን በእናትህ ዘላለምሽ በምትወደው ነገር ለምን ካለ የሚሆን ነገር አይደለም። አንተ ከፈለክ ሁሉም ነገር ይሆናል። በእናትህ ብለሽ ተረጋግተሽ ስሚ። ይሄ የሚሆን ነገር አይደለም። አባትሽ ወንጀለኛ ነው። ወንጀለኛ ነው። ብዙ ነገር አጥፍቷል ከመጀመሪያ እስከ መጨረሻው። ግን ደግሞ በእናትህ ቢያንስ እሱ ታስሮ ምንም እኛ የምናገኘው ነገር የለም። እንደዚህ አይነት ነገር በእኔ ምክንያት እንደዚህ ብሎ ካውቃለሁ። አባቴ ተፈተኛ ነው። እኔ ካሜራ ፊት ነው የምነግርሽ። የሚሆን ነገር ቢሆን ኖሮ ይሆናል ልልሽ እችላለሁ። አውቃለሁ። ዘላለም በእናትህ አባቴን አስፈታልኝ። በእናትህ ማን ነገር ነው አነጣጥሮ ሊገለን የሞከረ ሰው። አውቃለሁ። በቃ አጥፍቷል እኮ ብዙ ጥፋት አጥፍቷል።
ይኸውልሽ እኔ እንኳን ሌሎች ጉዳት የደረሰባቸው ሰዎች አሉ። ችግር የለውም። አንተ እሺ ካልከኝ እነሱን ማሳመን ትችላለህ። እባክህ የሚሆን ነገር ስላልሆነ ለምን አይሆንም? ይሆናል። እዚህ ይታይሻል፣ ከፊት ለፊት በሽተኛ አለ። አውቃለሁ፣ ግን እሺ ካልከኝ ይህንን ቀረጻ እንኳን እዚህ ሆስፒታል ስናካሄድ እንደው እነሱን አስፈቅደን ነው። በዚህ ልክ መረበሽም ተገቢ አይደለም። አውቃለሁ፣ በጣም ይቅርታ። ግን አንተ ከፈለግ ችግር የለውም፣ ሁሉም ቀላል ነው። አንተ ሌሎቹን ማሳመን እኮ ትችላለህ። እኔ በእናትህ ዘላለም እኮ ይሆናል እልሻለሁ አይደል? በቃ አንዴ ከተፈረደበት እኮ ተፈረደበት። ግን ከዛ በፊት ሆን ብሎ ይህንን ሁሉ ኪሎ ሜትር አቋርጦ የመጣው እኛን ለማጥፋት ነው። አስቦበት እኮ ላይሆን ይችላል። በእናትህ አስቦበት ላይሆን ይችላል። ብቻ አስቦበትም አላስቦበትም ግን በቃ እሺ፣ ለማንኛውም ህግ የራሱን ውሳኔ ይወስናል። ስለዚህ ግን ቢያንስ ያንተ ምን ትመጭመር አለበት? አንቺ እዚህ ጋር እናበቃለን። እሺ ምን አልከኝ? የደረሰብሽ ነገር ካለ የገንዘቡን ጉዳይ አጣርተን የሚደረገው እናደርጋለን። እሺ በቃ እሱም ይሆናል። ግን አባቴን በኋላ የራሱ ህግ የራሱን ውሳኔ በቃ ጥፋቱን አውቋል። እሱም ይቅርታ ይጠይቃል። በቃ ከዚህ በኋላ ምንም ነገር የሚፈጠር ነገር አይደለም። ነገሮችን ያስተካክላል። እኔ አልችልም፣ ከዚህ በላይ መቀጠል አልችልም ከአንቺ ጋር። በእናትህ እየለመንኩ አይደል? አስወጡልኝ እስቲ። ተው በእናትህ አስወጡልኝ። አንዴ ለምን ሳሉ በእናትህ አይሆንም አይደለም። እሺ ካሜራውን አጥፍቷል እኮ አልኩህ። አውቃለሁ አባቴ እኮ አጥፍቷል፣ ግን ደግሞ ሊያስተካክል ይችላል። በእናትህ እባክሽ ተይኝ፣ በእናትሽ በእናትህ ተው፣ ተይኝ፣ በቃ ተይኝ። አይደለም እኮ አጥፍቷል እኮ፣ ግን ደግሞ ችግር የለውም፣ ይቅርታ ይጠይቃል። በቃ ብቻ እለፈው በእናትህ ተይኝ። እነግርሻለሁ፣ ህግ ጉዳዩን ያየዋል፣ ህግ ይጨርሰዋል። ህግ ይጨርሰዋል። ግን ደግሞ አንተ ከፈለክ ደግሞ ምንም ነገር ማድረግ ትችላለህ እኮ ታውቃለህ። ሌሎቹንም ማስጨረስ ትችላለህ እኮ። እባክሽ ሆስፒታሉ አይደለም ላደግምህ አልፈለኩም። ማሙሃቀል ሆስፒታሉ አይረበሽ። አውቃለሁ። እሺ ግን በእናትህ ሆስፒታሉ አይረበሽ፣ በሽተኞች አይረበሹ። ልክ ነሽ። በጣም ይቅርታ። ግን ደግሞ በእናትህ የአባቴ ነገር ስላሳሰበኝ ብቻ ነው። በእናትህ አንድ ጊዜ ይሄንን ትሰጪኝ። አስወጣት። የሚሆን ነገር አለ